ውድ ኢትዮጵያውያን ዩቱብ ተከታታዮቼ እንግዲህ ባለፈው ያው እንደተረኩላችሁ በ1970 ዓመተ ምህረት ቆፍሬ የቀበርኩት በሚለው ሁኔታ ያቀረብኩላችሁ ታሪክ ሁላችሁም እንደወደዳችሁት ሁላችሁም እንዳዘናችሁና ተከታዩ ደግሞ ይቀጥልልን ባላችሁት መሰረት ዛሬ ክፍል 2 ይዤላችሁ መጥቻለሁ። በጥሞና ተከታተሉኝ እስከ መጨረሻው። እንግዲህ እንዲህ ነው። ያው ታስታውሳላችሁ ባለፈው ስተርክ የባለ ታሪኩን ስም አልገለጽኩም። የባለ ታሪኩ ስም ማን ይባላል? አረጋ በለጠ ነው የሚባለው። አረጋ በለጠ የአለማ ዩኒቨርሲቲ የ4 ዓመት ተማሪ ነው። አረጋ በለጠ ባለ ታሪኩ ይህን ስላልነገርኳችሁ ብዬ ነው። እና እንግዲህ እንደነገርኳችሁ ያው በደርግ ዘመነ መንግስት ነው፣ በ1970 ዓመተ ምህረት ነው። ያው ታሪኩን ነግሬያችኋለሁ፣ ግን እንድታስታውሱት ያክል አረጋ በለጠ ከጓደኞቹ ጋራ ታስሮ መጣ። ማታ አስገቡት። እኔ ከታሰርኩበት ክፍል ገባ። ከዛ በኋላ እሱ ዋለ አደረ። በሶስተኛው ቀን ወስደው ገረፉት። እንደገና 3 ቀን ነው እንደዚህ 4 ቀን አቆይተው አሁንም ወስደው ገርፈው ሬሳውን ነው የምትይጣሉልን። በጣም በቃ ውስጥ እግሩ ይሄ እጁ ምናምን የታሰረበት በተለይ ቀኝ እጁ በጣም ከማሰራጭ ስጋውን ቦጭቆ ውስጥ ነበረ የገባውና ያንን በተረባረበ እዛ እስር ቤት ያለው በሙሉ ይተባበራልና አጸዳ ነው አይዞሃል ነው በቃ ቢያንስ እስከ 4 ቀን ድረስ ሌላውን ስቶ ነበር። ምንም አይናገር ከመተንፈስ በስተቀር አይኑ ቁልጭ ቁልጭ ከማለት በስተቀር እና እኔና ሙላቱ ነበር ወደ ሽንት ቤት ራሱ ተሸክመን የምንወስደው። እንደገና ደግሞ ማታም እዛው እንቀበለዋለን እና በዚህ አይነት መከራ ስቃይ ነበረ ያለው እና በእስር ቤቱ ያለው በሙሉ ያዝን ነበር። እንደው አንዳንድ ጊዜ እስር ቤት በዚህ ሰዓት አሁን እኔ ምን እንደማስብ ታውቃላችሁ? የኢትዮጵያ ሕዝብ እንዲያው ሁሉም እስር ቤት የሚገባ ቢሆን ወይም ደግሞ እንደ አባቶቻችን እንደ ጣሊያን ኢትዮጵያን ለመውረር በመጣበት ጊዜ ቢመጣና ኢትዮጵያን አጠፋለሁ፣ ሕዝቧን አጠፋለሁ፣ አገሪቱን ወራለሁ ብሎ ቢመጣ እንደው አይውሽ እመኛለሁ ለተወሰነ ጊዜ ቢመጣ። ምክንያቱም እንደዛ አይነት ጠላት በኢትዮጵያ ላይ ቢመጣ ሁሉም አንድ ሆኖ እንደሚነሳ እርግጠኛ ነኝ። ሁሉም አንድ ሆኖ እንደ አንድ ልብ ተናጋሪ አንድ ጦር ወርዋሪ ሆኖ እንደሚነሳ አምናለሁ። እስላም የለ ክርስቲያን፣ ኦሮሞ፣ አማራ ቋንቋ እንደዚህ የሚባል አይኖርም። በአድዋ ጊዜ እንደነበረው በአባቶቻችን ጊዜ እንደነበረው አንድ ሆኖ ነበር የሚሰለፈው። ያ ስለሌለ ዛሬ እርስ በርስ የምታዩት ነው። እኔ እንደዚህ ነኝ እየተባለ አገራችን በምን አይነት ዝቅጠት ውስጥ እንዳለች የማየው እና በዚህ በእስር ቤት ውስጥ በጣም ይተባበር ነበር። የተለያየ ሰው ነው ያለ፣ የተለያየ ህዝብ ነው ያለ። ግን ወደ 30 እንሆናለን። 30ዎቹም አንድ አይነት ቋንቋ ነው የምናገረው። አንዱ ተገርፎ ሲመጣ እናለቅሳለን፣ እናዝናለን። እንደገና ደግሞ ሌሊት ተነስተው ሄደው ሲረሸኑ ጠዋት እንኳን ቁርስ መብላት ያቅተን ነበረ። የዚህን ያህል ነበረ ትብብሩና አዘኔታው እና አረጋንም እንደዛ እንትናል ነው ማለት ያው ተንከባከብ ነው። ከ4 ቀን በኋላ መናገር ጀመረ እና ሙላቱ ምን አለው? አይዞህ አሁን ይለቁሃል፣ እርግጠኛ ነኝ ለማጣራት ነው እና እንደዚህ ምንም ከሌለበት እና ምንም አይሰማ ምናምን ሲለው ስማር አለ እዛ አካባቢ ላለ ነው በሙሉ ከዚህ በኋላ ጠርተው ቢገርፉኝ አምንላቸዋለሁ። የጠየቁኝን ሁሉ አዎን ነው የምላቸው ማለት። ምክንያቱም ማለት
አንደርግራውንድ ለመግረፍ በሚወስዱ ጊዜ ገና ቦታውን አካባቢውን ስታይ ራስን ትግዳለህ አለ። እጅግርህን አስረው ገልብጠው በደም ይሄ የተነከረ ኳስ ከንፈር እስከሚሰነጠቅ ድረስ ያንን ከተው ሲገርፉ አንተነትህን ራሱ ትረሳዋለህ። ሲኦል በቃ ምድራዊ ሲኦል የሚባል እንደዛ ያለ አይመስለኝም። ስለዚህ እንደዛ ሆኜ ተገርፌ እንደማልተርፍ ስለማውቀው ከወዲሁ ነግሬ የሚሉኝን አዎ ብዬ በክብር ብሞት ነው የሚሻለኝ ምናምን አለ። አይ እንደዚህ እንዳታረግ ምናምን አልነው። መጨረሻ ላይ ምን እንደዛ ከሆነ በኋላ ከ4 ቀን በኋላ መናገር እንደጀመረ ቁስሉም ይሄ ከስር የተገረፈው እሱን በውሃ እያጠብን በጨው እያደረግ ይሄንን እንደዚህ ይሄ ጎኑ በእርግጫ የመቱት ሽንት መሽናት በጣም ያቅተዋል ኩላሊቱ ምናምን እና እንደዛ እያደረግን ዝም አሉት። ለ15 ቀን ያህል ለ2 ሳምንት ዝም ተባለ። አይጠራም ምን አይልም። አሁን ትንሽ እንደ ልቡም መንቀሳቀስ እግሩም እየዳነ እየጠፈፍ እያለ በጨርቅ እያሰርንለት መንቀሳቀስ ጀመረ ማለት ነው። አሁን ምን አለ መጨረሻ ላይ ሙላቱና እኔ ቁጭ ብለን እንዲህ ስናወራ ሙላቱም ሊባኖስም ስሙኝ አለ። እኔ የምወጣ አይመስለኝም፣ እንደሚረሽኑኝ እርግጠኛ ነኝ። ምክንያቱም አምኜላቸዋለሁ፣ ይረሽኑኛል። ስለዚህ አደራ የምላችሁ አገሬ ወሎ ነው፣ ኮምቦልቻ ፖሊስ ጣቢያው አጠገብ ነው ቤታችን። አባቴ በለጠ አባቴ ማን ይባላል? አባቴ በለጠ ነጋሽ ይባላል። መምህር በለጠ ነጋሽ ይባላል አባቴ። እናቴ ይመኙሻል አባተ፣ እህቴ ደግሞ የውዳር በለጠ ትባላለች። እና ፕሊስ አደራ ኮምቦልቻ ከሁለት አንዳችሁ ከተፈታችሁ ሄዳችሁ እንዴት እንደሞትኩኝ ለአገር ይጠቅማል፣ ለወገን ይጠቅማል፣ ለእኛ ይጠቅማል ደረሰልን ያላችሁት በተረገመች ቀን በአንድ ቀን መንገድ ላይ ቀርቷል ብላችሁ እርማቸውን እንዲያወጡ እንድትነግሩልኝ ከቻላችሁ፣ ካልቻላችሁ ደግሞ በደብዳቤ ኮምቦልቻ በደብዳቤ ፖሊስ ጣቢያው አጠገብ መምህር በለጠ ብላችሁ ብትልኩ እሱን ማንኛውም ሰው ሁሉም ሰው ስለሚያውቅ ይነግራቸዋል። አደራ ምናምን ሲል ኖ እንደዚህማ አትበል ሁላችን እንወጣለን ምናምን አጽናና ነው። እና አንድ ቀን ያው እንደነገርኳችሁ እኛ ስድስታችን ነፃ ናችሁ የሚባል ነገር ስላለ ጉድጓድ ነው የምንቆፍረው። እንትኖች ይሄ ጸረ አብዮተኞች የሚቀበሩበትን ጉድጓድ ነው የምንቆፍረው። እና ያው እንደነገርኳችሁ በተለያየ በሐረር ዙሪያ በተለያዩ መጫዎች በኩል እየወጣን ነው ቆፍረን ስንውልና የዚህ አለት በቀላዳምባና በኮምቦልቻ መካከል ነው ስንቆፍር የዋልነው። 2 ጉድጓድ ስንቆፍረዋል። ቢያንስ 8 ሜትር በ2 ሜትር የሚሆን 2 ጉድጓድ ሙሉ ቀን ስንቆፍረዋል። በጣም ትልልቅ ጉድጓድ ነው የቆፈርነው እና እርስ በርሳችን ዛሬ በጣም ብዙ ሰው ነው ማለት ነው የሚረሽነው ምናምን እያል እዛ ዋል ያው እኛ የለመድነው ስለሆነ እና የዚህ አለት ማታ ሌሊት ያው የሚረሸነው ሰው የሚጠራው በስንት ሰዓት መሰላችሁ? ከምሽቱ 4 ሰዓት ወይም ደግሞ ሊነጋጋ ሲል ከጠዋቱ ሊነጋ ሲል 10 ሰዓት ወይ 11 ሰዓት አካባቢ ነው እና የዚህ አለት 4 ሰዓት ላይ በሩ ያው ይታወቃል ተከፈተ። ስም መጥራት ተጀመረ። እከሌ 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 ሁላችንም ሰው ያለም አይመስል በዛ ክፍል ውስጥ ገና በሩ ሲከፈት ስም ሲጠራ ሰው ያለም አይመስል በቃ ወና ቤት ነው የሚመስል። ሁሉም ጸጥ ብሎ ነው ራሱን ነው በቃ የሚያዳምጠው። ከዛ አራተኛ ላይ አረጋ በለጠ ሲባል በቃ እኔም ሆንኩ ሙላቱ ውሃን የሆን ነው። በእውነት ነው የምላችሁ መካከላችን ነበር የተኛ። በቃ ብድግ አለና አደራ ቃሌን አደራ ብሎ ተነስቶ ሄዶ የራሴን ጓደኛ ቆፍሬ ቀበርኩት። እንግዲህ እሱ በዚህ አይነት ሁኔታ ሄዶ ተረሸነ። ሁላችንም ያው በጣም አዘን። በጠዋቱ
ሁሉም አዘነ። በጣም በእውነት ነው የምላችሁ፣ ሁላችንም አዘን፣ አለቀስን፣ ምናል። ከዛ ቁርስ እንኳን አንበላም። በዛ ዕለት ወደ 5-6 ሰው ነው እዛ ከኛ ክፍል ውስጥ ሄደው የተረሸኑና ጠዋት ላይ ቁርስ ማን ይብላ? ሁሉም በሐዘን ሆነና ከዛ ይብቃቸው ዘውዴ ቀስ ብሎ ድምፅ ማውጣት ጀመረ። ይሄ እንጉርጉሮ አለ አይደል? ውስጣችሁን ሰርስሮ የሚገባ እንጉርጉሮ ማንጎራጎር ጀመረ። ከዛ ሁሉም በቃ በሰመመኑ ሲያዳምጠው ቀስ እያለ ጌታ ኢየሱስ ና መርምረኝ በደሌን ይቅር በለኝ እያለ ድምፅ አውጥቶ ማንጎራጎር ጀመረ፣ መዘመር ጀመረ። ከዛ ድምፁ ከፍ እያደረገ ሲዘምር ከእሱ ጋር የነበረው ሰይፉ ገብረሃና የሚባል አለ። ኧረ እባክህን ይብቃችሁ፣ እባክህን ድምፅህን ቀነስ አድርግና ዘምር ታስረሽንናለህ ምናምን ሲለው ኖ አላረገውም። ከዚህ በኋላ የከዳሁትን አምላኬን አመስግኜ ስሙን ጠርቼ እሞጣለሁ፣ ዝም አልልም እያለ ጮክ ብሎ ሲዘምር በር ተከፈተና ማነው ይህን ምናምን አለ ፖሊሱ። እኔ ነኝ አለው። ዝም በል ነግሬሃለሁ፣ ግንባር ላይ እንዳልደፋ አለው። አይ ዝም አልልም፣ የካድኩትን አምላኬን ስሙን እየጠራው እሞታለሁ አለው። ነግሬሃለሁ፣ ዝም በል፣ በግንባር ነው የምለቀብህ ሲለው ብድግ አለና ሄድና ወደ ፖሊሱ ይኸው ግንባሬ በለኝ፣ ይኸው ግንባሬ፣ እዛ ድረስ መምጣት አያስፈልግም በለኝ፣ ጌታ ኢየሱስ ና መርምረኝ በደሌን ይቅር በለኝ፣ ይኸው ዝም አልልም አለ። ከዛ ፖሊሱ አየውና ይሄ እብድ ነው፣ አብዷል፣ ዝም በል ነግሬሃለሁ ብሎ በሩን ዘግቶ ሄደ። ከዛ በኋላ ይብቃቸው፣ በቃ ቋንቋው ንግግሩ ሁሉ ኢየሱስ ኢየሱስ ሆነ። በቃ ይዘምራል፣ ይናገራል። አዳኝ እሱ ነው፣ ፈራጅ እሱ ነው፣ ከእስር ቤት የሚያወጣ የማይለው ነገር የለም። ያው ጭንቅ ስለሆነ ሁሉም ይሰማል፣ በቃ የሚለውን ይሰማል። እንዲህ ከሆነ እንጃ 3 ወር ምናምን ቢሆን ነው። የሚገርማችሁን ይብቃቸው ተፈቱ። ምንም ሳይሆን ፖሊስ እብድ ነው ሲል ሽንት ቤት ሲሄድ ለፖሊሱ ለአጃቢዎች እየተናገረ እየዘመረ በዛም እየተናገረ እየዘመረ እንደ እብድ ቆጠሩት። ይሄ እብድ ዝም አትልም አንተ እብድ ከማለት ውጭ ሌላ የከፋ ነገር አላረጉበትም። እና ከዛ መጨረሻ ላይ በ3ኛ ወር ተፈቱ እና እኔና አንድ ልጅ ቀረን ጓደኛዬ። እነሱ ከተፈቱ በኋላ እኛም ተፈታን። ከዛ ወደ ጦር ሜዳ ሄድኩ። ያው ነግሬያችኋለሁ፣ ታሪኩን ስለነገርኳችሁ አላበዛባችሁም። እንግዲህ እስራኤል ገብቼ ያው አሜሪካ ገብቼ መጽሐፍ እንደጻፍኩ ነግሬያችኋለሁ። ይሄን መጽሐፍ ማለት ነው ስለ ህይወት ታሪኬ፣ ስለ ግል ታሪኬ ይሄን መጽሐፍ እንደጻፍኩ ያው በክፍል 1 ተርኬላችኋለሁ። አሁንም እውነተኛው ታሪኬ በዚህ ውስጥ ነው ያለ። ይሄን አሁንም የምተርክላችሁን ታሪክ ባትፈልገኝ እፈልግሃለሁ በሚለው ቁጥር 2 እየተጻፈና እየተተረጎመ ነው። ያው በቅርቡ ታትሞ ይወጣል። ግን እኔ እስከዛ ድረስ ልንገራችሁ የታሪኩ ቀጨብ ብዬ ነው። እና አሁን በአሜሪካ የእግር ኳስ ጨዋታ አለ በየዓመቱ የሚካሄድ የኢትዮጵያ እግር ኳስ ፌዴሬሽን የሚባል አለ እና ኢትዮጵያኖች ተሰባስበው በየስቴቱ በየዛሬ ሌላ ስቴት በሚቀጥለው እንደዚህ በጣ እየሄደ ይጫወታሉ። እና መጽሐፌን የምሸጠው እዛ ነው። እንደዚህ ስብሰባ ኢቨንቶች ሲኖሩ ነው መጽሐፍ እየሄድኩ ነው የምሸጠው። እና አትላንታ ነበር ኳስ ጨዋታው። እዛ ለመሸጥ ሄጄ መጽሐፌን በዚህ በክንዴ ይዣለሁ 10 መጽሐፍ። እንደገና ደግሞ በእንትን በዚህ በትምህርት ቤት ላጌጅ አይነት እሷን በጀርባ ይዣለሁን። እና አሁን ምግብ ቤት ይሄ ምግብ የሚሸጥበት ድንኳን አለ መደዳውን። እንደገና ሸቀጣ ይሄ ጌጣጌጦች፣ መጽሐፍ፣ የተለያየ ነገር ይሸጣል። እንትን ቦታ አላቸው። እና እኔ አብዛኛውን ምግብ ወዳለበት አካባቢ ሰው ምግብ ሲበላ ሻይ ሲጠጣ ለስላሳ ሲጠጣ እዛ ቁጭ ብሎ ወንበር ውጭ ላይ ይደረደራል። እዛ ላይ ቁጭ ብሎ እያወራ የጠፋው ሲገናኝ እየተሳሳቀ የሚመገብበት አካባቢ ስለሆነ
በዛ ስሄድ 3 ሰዎች ቁጭ ብሎ ይበላሉ ምሳና በቃ በዛ ይዤ መጽሐፌን ይዤ ስሄድ እየበሉ ነው እና አንደኛ ና አለኝ። ምንድን ነው? መጽሐፍ ነው ግዛኝ ምናምን ብዬ ሰጠሁት። አየና በግራ እጁ እየገለጠ እያየ ወታደር ነበር ካለኝ። የምን የደርግ የኃይለ ሥላሴ የምና እንደገና የወያኔ ምናምን እያለ ሲል እኔ እንኳን በምስራቅ ነው የዘመትኩት የደርግ ወታደር ነበርኩኝ ምናምን ስለው ቀዩ ጦርና ፕሊስ ቁጭ በል እናንተ እኮ ባለውለታችን ናችሁ፣ የኢትዮጵያ ዳር ድንበር ያስከበራችሁ እንደ ጨው ዋጋ ቢሱ ናችሁ የተበተናችሁና እናንተ ለኢትዮጵያ ለእኛ ለህዝባችን ባለውለታ ናችሁና እባክን ቁጭ በልና ምሳ እንጋብዛ አለ። አው ተግደርድሬ ቁጭ አልኩኝ። ጥብስ ታዘዘ። በላን። እየበላ አንድ ላይ በላን። ስንጨርስ ቡና መጣ። ቡና ይዘን ስናወራ እንዴ ወታደር ነበር? እሺ እንዴት ነበር ምናምን እያለ አሁን አንደኛው እንዴ ታስረ ነበር እንዴ አለኝ። እንዴት አልኩት። እዚህ መጽሐፉ ላይ ገለጥ ገለጥ እያረኩ ሳይ እንደታሰርክ ይገልጻ። ታስሬ ነበረ፣ ግማሽ ቀን ቀረ ተብዬ ሐረር ሚሊቴሪ ፖሊስ ታስሬ ነበር ምናምን አልኩት። ኧረ እባክህ አለኝ። ስንት ጊዜ ታሰርክ? ብዙ ነው ታሪኩ፣ ግን ያው 13 ወር ታሰርኩኝ እና ብዬ ከዛ የራሴን ገረፍ ገረፍ አድርጌ ነገርኩ። ዋው አለ። ትንሽ አሰበና እኔ የምልህ በ1970 ዓመተ ምህረት ሚሊቴሪ ፖሊስ የታሰረ ጓደኛ ነበረኝ አለኝ እና ምናልባት የምታውቀው ከሆነ ሲለ ምን የምታውቀው ከሆነ ትለኝ። በጣም ብዙ ህዝብ እኮ ነው የሚመጣ፣ ብዙ ወጣት ይመጣል። ዛሬ መተው ስሙን እንኳን በትክክል ሳንይዘው ጠዋት ወስዶ ይረሽኑታል እና ብዙ ነው። ይሄ ነው አልልም፣ ግን ምናልባት እኔ የታሰርኩበት እስር ቤት ክፍል ውስጥ ከነበረና ትንሽ ቆይቶ ከሆነ ምናልባት ላውቀው እችላለሁ ምናምን አልኩት። ያ እንትን ነው ልጁ ተማሪ ነው፣ ከአለማያ ዩኒቨርሲቲ ነው የመጣ እና አረጋ በለጠ ሲለኝ ይሄ አናቴ ከሁለት ነው የተከፈለው። እንደዚህ ክፍል ሲል ታየኝ። ለምን አረጋ በለጠ አደራ ያለኝ ቆፍሬ ቀበርኩት። ለእናትና ለአባቴ ለእቴ አደራ ኮምቦልቻ ንገር አደራ ያለኝ ንገርልን የተባል ነው። ጭራሽ ረስቼዋለሁ። ከተረሸነ በኋላ ስላረጋ በለጠ አንድም ቀን አውርቼው አንድም ቀን አስቤው አላውቅም። የሚገርማችሁ በዚህ መጽሐፍ ውስጥ እንኳን አላካተትኩትም ስሙን። እንዲሁ ተረሸኑ እንደዚህ ሆኑ ተሰቃዩ ምናምን ከማለት ውጭ እንዲህ በፐርሰናል ጠቅሼ እንትን አላልኩትም። ታደሰ የሚባል አለ በጣም የተሰቃየ፣ ከሱ የበለጠ ተሰቃይቱ በጣም የሚያሳዝን ስቲል እስካሁን ድረስ ጀቴን የሚበላኝ ሰው አለ ታደሰ የሚባል ከኢትዮጵያ አየር መንገድ ነው የመጣውና የሱ በጣም አንጀቴን ይበላኛል። አቀርብላችኋለሁ በዚህ እንዴት እንደተገደለ እና እሱን ነው እንጂ ይሄ አረጋ በለጠ በጭራሽ እረስቸዋለሁ፣ ከአይምሮ የጠፍቷል። ከዛ በኋላ እንባዬ ዱብ ሲል ጠረኩና ምን ነው አለኝ። በቃ አውቀዋለሁ፣ ልጁን አውቀዋለሁ አልኩት እና ታሪኩን ነገርኩት። እንዲሁ ነው ታስሮ መጥቶ ከአለማያ ዩኒቨርሲቲ ነው የመጣው። 3 ነው መጥተው መጨረሻ ላይ ገርፈው ራሴ ቆፍሬ ነው የቀበርኩት እና ከመሞቱ በፊት ግን አንድ ቃል አስገብቶ ነበር አልኩት። እኔና ጓደኛዬን ከዚህ እስር ቤት የምተርፍ አይመስለኝም፣ እንደሚገሉኝ እርግጠኛ ነኝ እና አገሬ ደሴ ነው ኮምቦልቻ። አባቴ መምህር ነው፣ መምህር በለጠ ነጋሽ ይባላል። እናቴ የውብዳር እናቴ ይመኙሻል አባተ ትባላለች። እህቴ ደግሞ የውብዳር በለጠ ትባላለች እና
ኮምቦልቻ ከፖሊስ ጣቢያው አጠገብ ነው ቤታችን። ፕሊስ ከቻላችሁ በአካል በሰላም ከተፈታችሁ ነው፣ ካልቻላችሁ ደግሞ በደብዳቤ እንዴት እንደሞትኩኝ አሳውቁልኝ ብሎ ቃል አስገብቶኝ ነበር። ያ ቃል አስገብቶን ነበርና ያ ነው የሚያስለቅሰኝ አልኩት። ከዛ እንዴት ነው ምናምን አለ። አይ ነገርኩት። በቃ እንደዚሁ ነው፣ ምንም ጥፋት የሌለበት ካለማያ ሻይ ቤት አምጥተው የ4 ዓመት የዶክትሬት ተማሪ ነበረ፣ እንዲያርገው ገደሉት። ራሴ በቆፈርኩት ጉድጓድ ቀበርኩት አልኩት። ሁሉም አዘኑ፣ 3ቱም አዘኑና ከዛ ከተቀመጠበት ብድግ ብሎ መጥቶ አቀፈኝና አይዞህ አታልቀስ፣ በዛ መከራና ስቃይ ውስጥ አልፈ ይህን ታሪክ ራሱ ማስታወስ ትልቅ ነገር ነው እና አታልቀስ። ግን እንዴት ይህንን ታሪክ አረሳው? እንዴት አልዘነጋውም አለኝ። እንደዚህ አቅፎ እንደያዘኝ ስማ አልኩት። እኔም አቅፌዋለሁ። በህይወትህ እኮ የሚሆን ነገር የሚረሳ ነገር አይደለም። ይሄ በህይወቴ የሆነ ነገር እኮ ነው። እንዴት ይረሳል? ጠባሳው እኮ አይጠፋም አልኩት። እውነት ነው አለ። እውነት ነው። በቃ እንዳቀፈኝ ቆፍረህ የቀበርከው አረጋ በለጠ ይህ ያቀፈ ነው፣ አይዞህ አታልቅስ ሲለኝ እንዲህ ነው። ይሄ ከቅፉ ውስጥ እንዲህ አድርጌ ገፍተር አደረግኩትና ኮስተር ብዬ ይህ መጽሐፍ ከዚህ በፊት አንብበዋል አልኩት። ምናልባት ካነበብከው የእስር ቤቱን ስቃይና መከራ እዚህ ላይ ስለገለጽኩት ምናልባት እኔ ነኝ ልትለኝ እንዳይሆን አልኩት። ይመስላል አይደል አለ። ይሄ ክንዱ ጉርድን እንትን የለበሰ ሸሚዝ ከናቲራ ሸሚዝ የቀኝ እንትኑ እንዲህ ከፍ አደረገና ይሄን ይዋለኝ እስቲ ነው አለኝ። ይሄ ምስክርነቴ አለኝ። አልድም ብሎ በጨርቅ እየጠረጋችሁ በሙቋ በሻይ እንትን እያላችሁ ያለሁበትን አላውቀው። ህልምም መሰለኝ እውንም መሰለኝ፣ ግራ ገባኝ። እንዲንቆራጠጣለሁ፣ እነሳለሁ፣ እቀመጣለሁ። በቃ ምንም ማስተባብለው ነገር ስለሌለ ኢትዮጵያ መከራሽ፣ የኢትዮጵያ ህዝብ መከራው። ከዛ በኋላ አቀፍኩት እንደገና ተሳሳምን ምናምን። እነዛ እዛ ያሉት ሁሉ አለቀሱ። ሌሎችም አካባቢው እንዴት ምንድን ነው ምናምን እያሉ መጡ። እንደዚህ ታሪክ እያወራን ነው ምናምን አላቸው። ተቀመጠ። እንዴት አልኩት። እንዴት እኔ እኮ የቆፈርኩት እኮ ጉድጓድ ላይ ነው እኮ የተቀበቅ፣ እንዴት ተረፍክ አልኩት። እንዲህ ነው ነገሩ አለኝ። ሊባኖስ ታስታውስ እንደሆነ ሙላቱ ቁጭ ብለን ስናወራ የምረሸን ከሆነ ቆሜ አልረሸንም፣ ባገኘሁት አጋጣሚ እየሮጥኩኝ እረሸናለሁ እንጂ ቆሜ እንደ በግ አልረሸንም፣ እንደ ከብት አልረሸንም፣ አልገደልም ይል እንደነበረ ታስታውሳለህ አይደል?
ከዛ እኛንም ማታ ያው ሰብስበው ወሰዱን አለ። በጣም ብዙ ሰው ነን አለ። እጃችን ለፍጤ እንዲታስረናል። ጨለማ ስለሆነ አይናችንን አልሸፍኑንም አለ። እዛ ወረድን። ምን ያህል እንደሄድን እኛ አላውቀውም። ማታ ስለሆነ ውረዱ ተባል ወረድን። ሁለት ሰዎች ባትሪ ይዘዋል። በባትሪ የመሩን ጉድጓድ አለ፣ አጠገብ ላጠገብ ሁለት ጉድጓድ አለ። እዛ መደዳ ቆሙናል እና መደዳ ቆምና የመጀመሪያው ጉድጓድ ላይ በጣም ብዙ ሰው በዛ፣ እዛኛው ላይ ደግሞ ትንሽ ነው። ከዛ ለአጋጣሚ እኔ ዳር ላይ ስለነበርኩኝ ከመጣና የአንዱ ፖሊስ ጎተት አድርጎና ዛኛው ሂድ ብሎ እንደዚህ ሲገፈትረኝ ቁልቁል ሮጥካለ። በቃ ቁልቁል እንደ ቁልቁል ነገር ነው። የጫት እርሻ ነገር ይመስላል። ብቻ ጫት እርሻ ነው በጠዋት ሳይ እና በዛ ቁልቁል ሮጥኳል። ልክ እኔ መሮጥ ሲጀምር ሩምታ ጥይት ነው የተተኮሰ። በቃ የጮት የስቃ ድምፅ ምናምን በቃ እንዲህ እየተደነባበርኩ ይሄ እየገጠኝ እየመታኝ አንዱ ሲገጨኝ ምናምን በቃ እየተንከባለልኩ ሲሄድ ትልቅ ግንድ አለ፣ እንደ ግንድ ነገር ነው። ልክ ይሄ ጎኔ ሄዶ እዛ ላይ እንደዚህ ሲያርፍ ይታወቀኛል። ከዛ በኋላ አላቅም አለ በቃ። ከዛ ጠዋት ላይ አጠገቤ አንድ ሰው ቁሟል። ስነቃለ ጠዋት ነው። አጠገቤ አንድ ሰው ቁሟል። ሳየው ደነገጥኩ አለ። ከዛ ምንድን ነው አለኝ አለ። ነገርኩት። እንደዚህ ነው ብዬ ነገርኩት። ስሜ አረጋ በለጠ እባላለሁ። የአለማ ዩኒቨርሲቲ ተማሪ ነኝ። እንደዚህ አድርገው አስረው ሊረሽኑን ሲሉ ሩጬ ነው። ሌሊት ላይ ሩጬ የት እንደሆነ አላውቅም ምናምን ስለዋለ በጣም አዘነ አለ። በቃ ያላ አለና አዘነ። ከዛ እንትኑን ይህንን በሜንጫ የታሰርኩበትን ፈታልኝ። አይዞህ አላህ አገናኝቶናል አለ እና ያገኘ ሰው ስሙ አህመድ አሊ ከድር ይባላል። እኔ አህመድ አሊ ከድር ነኝ አይዞህ አለና ብድግ አድርጎ ያንን ፈታ አነሳኝ። አሁን ልሄድ ብል በጣም አቃተኝ። ይሄ ጎኔን የመታው እነሱ ደግሞ የረገጡ ነበረ። በጣም መንቀሳቀስ አቃተኝ። እዛ ሽርጥ ነበረው አንገቴ ላይ ሽርጧን አደረገ። እንደዚህ ይሄንን ደግፎ ይዞ እንዲህ አድርጎ ደግፎ በዚህ ደግፎ ወደ ቤቱ ይዞኝ ሄደ። ውስጥ ቤት ደረስን። ባለቤቱ እንትን ነው፣ አማርኛ አትችልም፣ እንትን ነው ኦሮምኛ ነው። በኦሮምኛ ተናገራት። በቃ ያው ምግብ አዘጋጅ ነው ያላት። ወዲያውኑ እሳት ማያዝ ጀመረች። ሊጥ ምናምን አመጣች፣ ታቦካለች ምናምን። አሁን እሱ ምን አለ በቃ ቁጭ ብላለና ተነስቶ ለእሷ መጣሁ ብሎኝ ሄደ እና ከሄደ በኋላ እሷ ወዲያው ሊጥ አቦካች፣ ምጣድ ነገር ጣደች እና ወተት በእንትን ነገር በገበቴ ነገር አቀረበች እና ይህ የምትጋግረውን እዛ ላይ ታረገዋለች፣ ወተቱ ላይ እያረገች ትኩስ። ከዛ ፍትፍት ሲል እያረገች ሳለ መጣ እሱ የሆነ ቅጠላ ቅጠል ይዞ መጣ፣ ገባ። ከዛ ብላለኝ። አሁን ብላ ሲለኝ እንብላ አልኩት። እንብላ ኖ እኛ በልተናል፣ ገበሬዎች እኮ ነው፣ በጠዋት ነው ብላ እኛ ዱ ምናምን አለኛል። ከዛ ያንን በለው አለ። በእውነት ነው የምላችሁ እስከተወለድኩበት ጀምሮ እስከ ዛሬ ድረስ እንደዚህ አይነት ምግብ ጣፍጦኝ የበላሁት የለም፣ የጣፈጠኝም የለም። በቃ በደንብ በበላው ጣፍጦኝ በላው። ከበላው ከጨረስኩ በኋላ ውሃ ሙቂ ብሏት ነበር። ውሃ ሞቀች፣ ትልቅ ገበታ መጣች፣ ጨው አደረገና ይሄ የወጋጋኝን ጋሬጣውን ይሄ ደማማውን በተለይ እዚህ ጋር የነበረውን ይሄ ልብሴን ከላይ አስወልቁ ያን ሁሉ እየጠረገ በዚህ በጨው በጨርቅ እየነከረ የደረቀ የወጋጋኝ ሁሉ የነቃቀለ ከዛ እሱን ከነቃቀለ በኋላ ከዛ ነሳኝና አንዲት ጎጆ ቤት አለች። እዛ ይዞኝ ሄዶ በደንብ የተነጠፈ ምንጣፍ ነው በደንብ እዛ ላይ
እዚህ ተኛ አለኝ እና እዚህ ተኝተዋል ብሎ ሲል ሚስቱ ጫትና እንትን ይዛ መጣች። ሆጃ በወተት የሚፈላ የጫት ሻይ ነው መሰል እሱን በፔርሙስ አድርጋና ጫት ይዛ መጣች። አላ እንትኑን ተቀበላትና ጫቱን ይዘሽ ሂጂ አላት በኦሮመኛና ባለቤቴ ናት ፋጡማ ትባላለች አለኝ። ፋጡማ ሰይድ ነው የምትባለው አለኝ። ከዛ በኋላ እሷ ሄደች። በላሁን ሲጠማ ሻይ ሲያስፈልግ ይሄው እየጠጣ ጠጣ፣ ተነስተ ጠጣ፣ ሽንት ከመጣ ደግሞ ይሄው ብሎ የሆነ ዕቃ እንደ ቅል ነገር ነው እዚህ ላይ ሽና። እኔ ማታ ስመጣ አደፈዋለሁ፣ ከውስጥ ቆልፌ ከውጭ ቆልፌ ነው የምሄድ፣ አንተ እረፍና ተኛ ብሎኝ ተነስቶ ሄደ። ከዛ እሱ ከሄደ በኋላ እኔ ተኛሁን። ልክ በር ተከፍቶ ስነቃ መሽቷል፣ ማታ ነው የወደኩበትን ሳላውቅ። ከዛ መሽቷል። መጨረሻ ላይ ተነሳው፣ ቀሰቀሰኝ፣ ራት በላን፣ ብዙ አወራን ምናምን ስንል ከዛ በኋላ ጠዋት ላይ ቁርስ ምናምን ከበላን በኋላ ሻረጋ አሁን ምንድን ነው አላማህ አለኝ አለ። እኔ ወደ አለማያ የሚወስደኝ ባገኝ እዛ ቤት ደስ ይለኛል አልኩት አለ። አለማያ ልወስድህ እችላለሁ፣ ግን እዛም ብትሄድ ተይዘህ ሊረሽኑ ይችላሉ። ግን እኔ አላህ በውስጥ የሚያሳስበኝ ምንድን ነው ወደ ጅቡቲ እንዳሻግር ነው እና ጅቡቲ በወስድስ ምን ይመስልሃል አለኝ። እንደዛ ስለኝ መልአክ የሚያናግረኝ ነው ይመስለኛል። መልአክ እያናግረኝ መሰለኛል። የሚቻልማ ከሆነ እሺ አልኩት አለ። ግድ የለም አላህ ይረዳናል አለ። ከዛ ወጣልና በጊዞ መጣለ። እንዲሁ በቃ ደቦል በግ በቃ ምን የመሰለ በጊዞ መጣና ቢላዋ ሰጠና እንካ ረዳው አለኝ አለ። ለምን አልኩት አለ። በቃ እንድታገግም ይሄን ትበላለህ፣ ታገግማለህ፣ ከዛ በኋላ ጉዟችን እናመቻቻለንና ረዳው አለኝ አለ። እኔ አላርደውም፣ አንተ ረዳው፣ አንተ ያረድከውን እኔ እበላለሁ፣ ምንም ችግር የለብኝም አልኩት አለ። ከዛ ያን በግ ታረደ። ይሄ በግ እየታረደ በቃ ምን ልበላችሁ በቃ ለሁለት ሳምንት በቃ ጥብስና መረቁ ይሰራል። በቃ እንደገና ዶሮ ምናምን ይታረዳል። በቃ ሌላ ሰው ሆንኩ። ይሄ ቁስሌ ይሄ መሀል የተገረፍኩት እሱ እየዳንልኝ መጣ በደንብ። እንደገና ይሄ ነው ቀኝ ክንዴ በጣም አልዳነም ነበር፣ ግን ቢሆንም እግዚአብሔር ይመስገን እና ይሄ ሽንቴ መሽናት ምናምን ችግር ነበር እንጂ ሌላው ሁሉ ነገር መልካም ነበር። እና ከዛ ምን አለ አሁን አለ ወደ ጅቡቲ እንወስዳለን። ስለዚህ ወደ ጅቡቲ ስንሄድ ማድረግ ያለብህን ነገር ታደርጋለህ አለ። ምንድነው እሱም? አንደኛ አሻዱ የሙስሊሞች ጸሎት አለ፣ ማንኛውም ሙስሊም የሚናገረው እሱን ትማራለህ። ምናልባት እንኬስ ከተያዝን በመንገድ ላይ እሱን ነው በል የሚለው እና ብሎ የሙስሊሞች የሚያደርጉትን ስርዓት እሱን ትማራለህ አለ። እሱን አስተማረኝ። እንደገና ደግሞ ምንድነው ያ እሱን አስተማረኝ። ከዛ በኋላ እሱን ከተማርኩ በኋላ ሙስሊም እንደሆንኩ ነው። አንድ ቀን በሁለት ሳምንት ይሆን 3 ሳምንት ይሆን ብቻ አላስታውስም። ተነሳን በጠዋት ኮምቦልቻ ሄድን። ከተማ አለች። ከዛ በጫት መኪና አንድ ቀን ሙሉ ቀን ስንሄደዋል። 3 ነን፣ ወንድሙና እኔ እሱ ነን። ልክ እንደነሱ ነው የለበስኩት። ኮንጎ ጫማ ገዛልኝ፣ ቁምጣ አርጌ፣ ሽርጥ አሮጌ፣ እሱን አርጌ ነው። ከዛ ሙሉ ቀን በመኪናዋን ወረድን። መኪናው ተመለሰኛ። በእግራችን ስንሄድ በአራተኛው ቀን ተያዝን። ወደ ጅቡቲ ስንሄድ 4 ሰዎች ያዙን እና ጠያየቁት። ቋንቋ እሱ ይችላል የእነሱን ቋንቋ፣ አዳሎች መሰሉኝ፣ እነሱን ቋንቋ ይችላል። እሱ አናገራቸው። ምናሉ ሲባል የስግደት ሙስሊሞች የሚሰግዱበት ሰዓት ደረሰና እንስገድ ተባባሉና እንስገድ ብለዋል ምናምን አሉኝ አለና ነገረን። ከዛ መስገድ ጀመር። አስተምሮኛል። አንደኛው እኔን ይከታተለኛል። እንዴት እንደምሰግድ ሰረቅ አድርጌ አየዋለሁ። እንዴት በትክክል እኔን ይከታተለኛል። ተጠራጥሯል። ከዛ አለ በቃ
ስግደቱ ሲያልቅ ሄድኳል ወደ ሽንት ምሸና መስዬ ሄጄ ከነሱ ብዙ ማራኩኛው ጫካ ስለሆነ ቁጭ ብዬ ሸናውና ልክ እንደነሱ እየተጸዳዳው ስመጣ ዋላህ አለ በቃ ይሄማ የኛ ነው ምናምን አለ። ከዛ በኋላ ሻይ ምናምን አፈሉ ጠጣን። በአቋራጭ መንገድ አሳይተውን ስንት ቀን እንደሆነ ባላውቅም ጅቡቲ ገባን። እሱ ይሄ እንትና ያውቀዋል፣ አህመድ ያውቀዋል፣ ቦታውን ይመላለሳል። ትንሽ ሰልጠን ያለ ነውና ጅቡቲ ገባን። ጅቡቲ እንደገባን ይሄ አሳይለም የሚጠየቅበት ቦታ አለ። እዛ አሳይለም ጠያየቀ። እዛ ሄድን፣ አሳይለም ጠየቀ። 100 ብር ሰጠኝ። አቅፎ ተሳስመን ተላቅሰን አላህ ካንተ ጋር ነው አይዞህ ምናምን ብሎ እነሱ ሄዱ። ከዛ እኔ ወር ያህል ነው በሁለተኛው ወር ይመስለኛል ስፖንሰር አግኝቼ ወደ አሜሪካ መጣሁኝ። ዋው አልኩ በቃ አንተ እግዚአብሔር እንዴት ይወዳል አልኩት። አው ይወደኛል አለ። እና አሁን እንዴት ነው ምን ደረጃ ላይ ነው ያለ አልኩት። አሁን ያለውበት ደረጃ ጥሩ ነው፣ ግን ሚስት አግብቼ ልጅ ለመውለድ አልታደልኩም። ልጅ ሚስት አግብቼ ዘሬን ለመተካት አልቻልኩም። በደረሰብኝ ግርፋት፣ በደረሰብኝ መከራ እንደገና ደግሞ አንዱ ኩላሊቴ ፌል አድርጎ ወጡ። በአንዱ ኩላሊት ነው ያለሁት አለ። እሱም ያው እያመመኝ ነው አለ። ግን ቢሆንም እግዚአብሔር ይመስገን እና ወደ ኢትዮጵያ ሄደ ነበሩ ያልኩት። አዎ ከአንዴም 2 ጊዜ ሄድኳል። ሄጄ የነፍስ አባቴን በተለይ ሀረር ሄጄ ፈላልጌ እንዳጋጣሚ ቀላዳምባ ጫት ስሸጥ ኦሮመኛ የሚችል ልጅ ይዤ ስጠይቅ አህመድ አሊ ከድር የሚባል ታውቃላችሁ እያልን ስንጠይቅ አንዷን ያውቀዋለሁ ምን ለምንድን ነው አለች። ነገርናት። እንዳጋጣሚ ልጁ ነበረች። ከዛ ከሷ ጋር ይዛን ሄደች። ገና ሲያይ በቃ መሬት ነው የሳመው። በቃ ያቅፈኛል፣ አላይላ መሬት ይስባል፣ ያቅፈኛል። ሚስቱ ፋጡማ በቃ የሚያደርጉት ቅጡ በቃ ቅጥ አምባሩን የጠፋ ከደስታቸው ብዛት እኔ ራሴ በቃ ስልክ ሰው እንደሞተ ተላቀስን። ከዛ በኋላ ያው ከተላቀስን እንትን ያረደው ይሄ በሬ አታምኑ ማለት በሬ አርዶ የአካባቢውን ሰው ጠርቶ በቃ ትልቅ ግብዣ አድርጎ አላህ ያደረገው ታምር ብሎ ስለኔ ተናግሮ እንዴት ሊረሸን ከዛ አምልጦ እንዴት ሄዶ ዛሬ እዚህ ደረጃ ላይ ደርሶ ብሎ ያን ታሪክ ሰው ሁሉ ተገርሞ እርስ በርስ ተላቅሰን 1 ሳምንት እዛ ቆየሁኝ። ከ1 ሳምንት በኋላ ተመልሼ መጣሁ እና በዚህ መልክ አገኘሁት አለ። እግዚአብሔር ይመስገን እና አሁን ያለውት እንደዚህ ነው ብሎ ነገረኝ። ስልክ ተጫወትን፣ ብዙ አነሳን፣ አወራን። ሙላቱስ እንዴት ነው አለኝ። ሙላቱ ታስሮ ተፈቷል። እኔም በተፈታ አብረን ነበር የተፈታ። ግን እሱ ደግሞ ያው በህይወት የለም፣ ታሞ ነው በእርግጥ የሞተው ምናምን አልኩት። ከዛ በጣም አዘነ። ከዛ ተለያየን። ስልክ ተለያየን። ልክ ኳሱ ጨዋታው አልቆ ሄጄ ከሳምንት በኋላ ስልክ ደወልኩለት፣ ተገናኘን። ስንገናኝ አረጋልኩት። ለምንድን ነው ናና ለ1 ወር የሚሆን እኔ ጋር ተቀምጠህ እንደው ትንሽ የወዳችንን ተጫውተን አውርተን አርፈ ብትሄድ አልኩት። እንዲህ በጣም ደስ ይለኛል። እረፍትም ፍቃድም አለኝ፣ በቂ የሆነ ፍቃድ አለኝ፣ እመጣለሁኝ። አሁን የምከታተላቸው ዶክተር ነው በነገራችን ላይ ዶክተር ሆኗልና የምከታተላቸው ሰዎች ስላሉ፣ በሽተኞች ስላሉ፣ ፔሽንቶች እነሱን የሚከታተልልኝ ዶክተር እንትን ወጥቷል። ይሄ ምንድነው ቫኬሽን ስለወጣ ከ15 ቀን በኋላ ይመጣል። ልክ እሱ ሲመጣ እኔ እመጣለሁኝ፣ እደውልልሃለሁ፣ እመጣለሁ እና በቂ ጊዜ ይኖረናል። ጤናዬም ጥሩ ስላል አይደለ መጥቼ አርፋለሁ ምናምን አለኝ። በዚያ አወራን፣ ተጨረሰ፣ ሄድን።
አሁን እኔ ቤቴን አዘጋጅቼ እሱ የሚያርፍበት ቆንጆ አንድ ክፍል ቤት ባዶ 2 ክፍል ቤት አለኝ። አንዱን በደንብ አድርጌ አዘጋጅቼ አዲስ አንሶላ፣ አዲስ ብርድ ልብስ፣ ሁሉ ነገር አዘጋጅቼ አስቀመጥን። ከዛ ያው እስከ 15 ቀን በኋላ ነው ይመጣል እየተባለ ሲባል ልክ 15 ቀን 16 ቀን አካባቢ ስልክ ተደወለልኝ። አሁን ስልክ ሲደወል እሱ ያለበት ስቴት ነው ቁጥሩ፣ ግን አላውቀውም። ስለማላውቀው ዝም አልኩ፣ አላነሳሁት። አላነሳሁትም እና ተውኩት። አሁን 1 ሰዓት ቆየና ደግሞ ተደወለ። ያው ራሱ ቁጥር ተደወለ። ከዛ አነሳሁት። ልቤ መታ፣ ፍርሃት ያዘኝ፣ ተጨነኩ፣ ውስጤ ተጨነቀ። ሃሎ አልኩት። ድምፄ ራሱ ይንቀጠቀጣል። ምን እንደሆነ አላውቅም። አቶ ሊባኖስ አለኝ። አዎ ነኝ አልኩት። አይ አረጋ ነው ስልክን የሰጠኝ፣ ዶክተር አረጋ ነው ደውልለት ያለኝ እና ከቻልክ በፍጥነት ብትመጣ አለኝ። እንዴ ምን ሆነ? ደህና አይደለም ምናምን ጮህኩኝ። አይ ደህና ነው ግን ቶሎ ና አለኝ። ጨርቄን ማቄን አላልኩ። ወዲያውን ኤመርጀንሲ ቲኬት ቆርጬ ሄድኩኝ። ደረስኩ። ሆስፒታል ነው ያለ። ገባሁ። አየኝ። አይኑ ኩልሽ ኩልሽ ይላል። እንደተኛ አቀፍኩት። ሊባኖስ በተቆራረጠ ድምፅ ነው። እንዳታዝን፣ ለእኔ መሄዱ መልካም ነው። ነግሬሃለሁ፣ ሚስት አግብቼ ዘሬን መተካት አልቻልኩ። በአንድ ኩላሊት ነው እየተሰቃየ ያለሁት። ስለዚህ ለእኔ መልካም ነው፣ እንዳታዝን አለና አንድ ፖስታ አውጥቶ ይህንን ፖስታ እንካ ታየዋለህ፣ እንዳታዝን ፕሊዝ አለና ልክ እንዲህ እንደተቃቀፍን ብሎ አሸለመ። ጎፍሬ ቀበርኩት። አሜሪካ ላይ በክንዴ ላይ አሸለመ። ሀገሬ፣ ኢትዮጵያ፣ ኢትዮጵያ። ይኸው ነው እንግዲህ ወገኖች፣ ቆፍሬ የቀበርኩት በታምር ተርፎ አቅፌ ማሰናበትኩት። ታሪኩ ይህን ይመስላል። ብዙ ታሪክ አለ፣ በጣም ብዙ። በተለይ ደግሞ የታደሰን ታሪክ ጠብቁ። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ አድርጉ ፕሊዝ። ሼር አድርጉት በዩቱብ ላይ በቲክቶክ ላይ
እንግዲህ የሚቀጥለውን ተከታተሉኝ። ሰላም ለእናንተ ይሁን ባይ